አድማጭና ተመልካቾቻችን ለዚህ ጊዜ ስላደረሰን እግዚአብሔር ይመስገን። ሂረን የተባለው ጸሐፊ በድሩሲላ ጁን ሂውስተን 1926 ዓመተ ምህረት የሰጡት መረጃ ከጥንት ጀምሮ እስካሁን ድረስ ኢትዮጵያውያን የተከበሩና አሁንም ገና ምስጢራዊ የሆነች ሀገር ናት። የቅድመ ታሪክ ኢትዮጵያውያን ስልጣኔ ለጥንታውያን ቅርጻ ቅርጾች፣ የቀለም ቅብ፣ የሮማውያንንና የግሪካውያንን ስነ ጽሑፍና ሙዚቃ ብዙና ጥልቅ ስራ የሰሩ ኢትዮጵያውያን የሰለጠኑና ለሮማውያንና ለግሪካውያን እንዲጠቀሙ ያደረጉት ጥበበኞች ነበሩ። በመሆኑም እነዚህ የጥንት ሀሳቦች ቅርጽ አሁንም ባለው ጥበብ እድገት ተጽዕኖ ያደርጋሉ። በመቀጠልም ሂረን እንደሚለው ግሪኮች ገና ጣሊያንንና ሲሲሊን በስም ሳያውቁ ኢትዮጵያውያን ገጣሚና የቅኔ ባለቤት ነበሩ። ኢትዮጵያውያን የጥንት ሰዎችና ትክክለኛ የጥንት ሀገር በፈጣሪ የሚያምኑ ሕዝቦች የሚኖሩባት ሀገር ናት። ኢትዮጵያውያን እስካሁን ያሉና የሚኖሩ የማወቅ ፍላጎት ያላቸው አስተዳደሮችና በብዕራቸው በጥንቃቄና በግልጽ የሚጽፉ መሆናቸውን እንዲሁም የታሪክ ጸሐፊዎች ከፍተኛ እውቀትና ስልጣኔ ባለቤት መሆናቸውን ይገልጻሉ። በጊዜ መዛባት ምክንያት መጀመሪያ የነበረው የመንግስት አስተዳደር ግዛት ትክክለኛ ቦታ ማመላከት የሚቻል አይመስልም የሚሉ አሉ። ይህንን የሚሉት ደግሞ የኢትዮጵያ ትክክለኛ ታሪክ እንዳይታወቅ የሚሹ ወገኖች ናቸው። የቶሌማይክ ጸሐፊዎች በድሩሲላ ጁን ሂውስተን እንደገለጹት ግብፅ የተፈጠረችው ከኢትዮጵያ በሄደው ደለል አፈር ወደ ታች ሄዶ በተከማቸው ለም አፈር ሲሆን ኢትዮጵያውያን የመጀመሪያ ነዋሪዎችና ተወላጆች ናቸው። እንዲሁም ሃይማኖታዊ ተቋማትን ለመጀመሪያ ጊዜ የመሰረቱና ለጸሎት ፍትሐት መስዋዕት እንዲቀርብ ያደረጉ ነበሩ። ከዚህ መገንዘብ የሚገባን አፍሪካን ተባብረን መምራት እና ጥሬ ሀብቷን በጋራ በመጠቀም አዲሱ ትውልድ ከስደት ልናድነው ይገባናል። መምህርና ደራሲ ነጋ ገረሙ ታምራት ነኝ። ለዛሬ አበቃን። መልካም ሳምንት።